በባህር ዳር ከተማ የሚንቀሳቀሱ የፖለቲካ ፓርቲዎች ለሰባተኛው አጠቃላይ ምርጫ እያከናወኑ የሚገኙትን የቅድመ ዝግጅት ስራዎች ገምግመዋል። በሰባተኛው አጠቃላይ ምርጫ በባህር ዳር ከተማ 11 የፖለቲካ ፓርቲዎች እጩዎቻቸውን አስመዝግበው ለሰባተኛው አጠቃላይ ምርጫ ዝግጅት እያደረጉ ይገኛል። ፓርቲዎች የተፈጠረውን ሰፊ የፖለቲካ ምህዳር በመጠቀም ምርጫው ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ እየሰሩ ይገኛል። የፖለቲካ ምህዳሩን በማስፋት በተለይም ደግሞ የተለየ ሐሳብ ያለውን ተቃዋሚ አደናቃፊ ከማለት ባህል ብልጽግና በእርግጠኝነት ወጥቷል ብዬ መናገር እችላለሁ። በሐሳብ ትግል ማመን አለብን የሚል የብልጽግና አቋም አለው። ይህንን ኤክሰርሳይዝ እያደረግን ነው ያለው። ስለዚህ አሁን የተለየ ሐሳብ ያለው ግለሰብም ሆነ የፖለቲካ ፓርቲ አደናቃፊ ሳይሆን አጋዥ ነው፣ አቅም አለው፣ የመፍትሄ ሐሳብ አለው። ስለዚህ ለኢትዮጵያ ተጨማሪ ኃይል ነው በሚል ነው ተጨማሪ ኃይል እና አቅም ነው በሚል ነው ብልጽግና የሚያምነው። ይህንንም ኤክሰርሳይዝ እያደረግን ያለ ነው፣ አጠናክረን እንቀጥለዋለን። ፓርቲዎች የዲሞክራሲ ልምምዳቸውን በማስፋት በትብብር መንፈስ የሀገር ክብር ከፍ የሚልበትንና ሰላማዊ የፖለቲካ ትግል የሚያደርግበትን አካሄድ እንደሚከተሉም እየተናገሩ ነው። እኛው ደግሞ የህዝብ የሉዓላዊነት ማረጋገጫው ምርጫ ነው። በህዝብ የተመረጠ መንግስት ከሌለ አገራችን በጉልበተኝነት የተመሰረቱ ዋሪየሮቹ በየቦታው የሚፈጠሩበት ሂደት ይኖራል። ስለዚህ በዚህ ምርጫ ሂደት ላይ የትብብር መንፈስ ይኖረን የሚል የጋራ አቋም ይዘን እየተንቀሳቀስን ነው። ምርጫውን በሰላማዊ መንገድ እንዲያልቅ ማህበረሰባችን፣ ደጋፊያችን፣ ህዝባችን ባለን ፕላትፎርም ቴክኖሎጂ በፈጠረው ባለን ፕላትፎርም ከደጋፊዎቻችን ጋር እየተገናኘን ነው። ይህንንም ሌሎችም ፓርቲው ገዢውን ፓርቲ ጨምሮ ይህንን ተግባራዊ እንደሚያደርግ ተስፋ እናደርጋለን። በጋራ ምክር ቤቱም ወስነናል። በምርጫው የሚሳተፉ ፓርቲዎች አማራጭ ሀሳቦቻቸውን በነጻነት ለህዝብ በማቅረብ በዜጎች ይሁንታ ላይ የተመሰረተ የዲሞክራሲ ስርዓት እንዲሰፍን የበኩላቸውን አስተዋጽኦ እያደረጉ ነው። እንደ ፓርቲ እንደ ኢዜማም በበሰለ ዲሞክራሲያዊ በሆነ መልኩ ምርጫው እንዲካሄድ የበኩሉን አስተዋጽኦ እያደረገ ነው። ምንም እንኳን የተለያዩ ጫናዎች ቢደርሱብንም ያን ሁሉ ጫና ተቋቁሞ የግድ ምርጫው ላይ መግባትና አማራጭ ኃይል ለሚፈልገው ማህበረሰብ ተመራጭና አማራጭ ሆኖ ቀርቧል። አማራጭ ሆኖ ሲቀርብ ግን ከብጥብጥና ከግጭት የጸዳ ነው ብለን እናምናለን። ኢዜማ በምንም አይነት ታምር ለጥቅም ብሎ በምንም አይነት ታምር ለአንድም ለሌላም ነገር በማሰብ ምርጫውን ወደ ብጥብጥ እንዲሄድ አይፈልግም። ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የመራጮችን ምዝገባ በቀሪ ቀናትን በማስቀጠል ሁሉም እድሜው ለመምረጥ የደረሰ ዜጋ የምርጫ ካርዱን በመያዝ ንቁ ተሳታፊ እንዲሆንም ጥሪ ቀርቧል። በርካታ ምርጫ ክልሎችና ምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ ነው። አሁንም ቀኑ እየደረሰ ስለሆነ ግን ሁሉም በህግ ያልተከለከለና እድሜው ለመምረጥ የደረሰ ማንኛውም የከተማችንና የሰሜን ጎጃም ዞን ነዋሪ በቅርብ ቀን ዛሬና ነገ የምርጫ ካርድ አውጥቶ ምርጫ ካርዱን በአግባቡ ይዞ በምርጫ እለት ደግሞ ይሆናል ለሚለው ክልሉንም ከተማዋንም ይመራል ብሎ ላመነው ፓርቲ ድምጹን እንዲሰጥ የምርጫ ካርዱን በእጁ ያዝ